ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዓለማችን ላይ በጣም ብዙ አይነት የቴክኖሎጂ ለውጦች ተካሂደዋል፣ ወደፊትም ይካሄዳሉ። እያንዳንዱ የቴክኖሎጂ ለውጥም የሰውን ልጅ እድገት ለማፋጠንና የአኗኗር ሁኔታን ለማሻሻል የሳይንስ ምርምርን ለማዳበርና ለማፋጠን ያግዛል። አሁን ላይ ከሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ጋር ተያይዞ በዓለም አቀፍ ደረጃ እየታየ ያለው ለውጥ በሰው ልጆች ታሪክ ውስጥ ቀዳሚው ክስተት ነው። ከዚህ በፊት ከታዩት የሞባይልና የኢንተርኔት ፈጠራዎች ሁሉ እጅግ በጣም የላቀው ነው። ይህ ቴክኖሎጂ ይዞት የሚመጣን ዕድል በአግባቡ ለመጠቀምና ለመላመድ እያንዳንዳችን ከአሁኑ የተለያዩ የአርቲፊሻል ኢንቴሊጀንስ ቱሎችን እንደየፍላጎታችንና የሥራ ባህሪያችን መጠቀም ግዴታ ሆኗል። በዛሬው ዝግጅታችንም ከእነዚህ የአርቲፊሻል ኢንቴሊጀንስ ቱሎች መካከል አንዱ የሆነውን የጎግል ጄሚናይ አጠቃላይ አጠቃቅምን እናያለን። ከመጨረሻው ተከታተሉ። በዚህ ርዕስ ስር የመጀመሪያው ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኤንድ ጎግል ጄሚናይ የሚል ነው። የአርቲፊሻል ኢንቴሊጀንስ እና የጎግል ጄሚናይ ምንነት እናያለን። ሁለተኛው ሎጊንግ ኢንቱ ጄሚናይ የሚል ነው። ጎግል ጄሚናይን እንዴት እንደምንጠቀም በተግባር እናያለን። ሶስተኛ ሳምፕል ጄሚናይ ፕሮምፕትስ ፎር ቲፒካል ዩዝ ኬዝ ኤንድ ዜር አውትፑት የሚል ነው። የተለያዩ ምሳሌ የሚሆኑን ፕሮምፕቶችን ወይም መጠየቆችን በመጠቀም ጎግል ጄሚናይ ለተለያዩ ዩዝ ኬዞች ምን አይነት አውትፑት ይሰጠናል የሚለውን በዝርዝር እናያለን። ዋት ኢዝ አርቲፊሻል ኢንቴሊጀንስ የሚለውን ስናይ አርቲፊሻል ኢንቴሊጀንስ አንድ የኮምፒውተር ሳይንስ ንዑስ ክፍል ሆኖ ማሽኖች ወይም ኮምፒውተሮች የሂውማን ኢንቴሊጀንስ የሚጠይቁ ስራዎችን እንዲሰሩ ትኩረት አድርጎ የሚያጠና የሙያ ዘርፍ ነው። ሂውማን ኢንቴሊጀንስ የሚጠይቁ ስራዎች ከምንላቸው ውስጥም የመጀመሪያው ለርኒንግ ነው። ማሽኖች ከተለያዩ ኢንፎርሜሽን ወይም ሩልስ የተለያዩ እውቀቶችን እንዲማሩ የሚያስችል ነው። ሁለተኛው ሪዝኒንግ ነው፣ ምክንያታዊ መሆን የተለያዩ ሎጂኮችን እንዲማሩ ማስቻል ነው። ሎጂኮችን መሰረት አድርገው የተለያዩ ኮንክሉዥኖችና ዲሲሽኖች ሊሰሩ ይችላሉ። ሶስተኛው ፕሮብሌም ሶልቪንግ ነው። የተለያዩ ኮምፕሌክስ ኢሹዎች ሲኖሩ ለእነሱ ሶሉሽን መስጠት መቻል። አራተኛው ፐርሴፕሽን ነው። ከተለያዩ ሴንሳሪ ኢንፑቶች የሚወስዷቸውን ዳታዎች ለምሳሌ ምስሎች፣ ድምፆች እና ላንጉጆች ሊሆን ይችላሉ በሚገባ አንደርስታንድ ማድረግ መቻል ነው። አምስተኛው ላንጉጅ አንደርስታንዲንግ ነው። የሰው ልጆችን ቋንቋዎች በተለያየ መንገድ ፕሮሰስ እና ኢንተርፕሬት ማድረግ መቻል። የመጨረሻው ዲሲሽን ሜኪንግ ነው። በተገኙ መረጃዎች መሰረት የተሻለ ውሳኔዎችን መወሰን እንዲያስችሉ የሚያደርግ አንድ ታስክ ነው። እነዚህም ሁሉ በሰው ልጆች ኢንቴሊጀንስ ሊሰሩ የሚችሉ ስራዎች ማሽኖች ወይም ኮምፒውተሮች እንዲሰሩ ማስቻል የአርቲፊሻል ኢንቴሊጀንስ ዋና ትኩረት ነው። አርቲፊሻል ኢንቴሊጀንስ የተለያዩ ፕሮብሌሞችን ሶልቭ ለማድረግ ከዳታዎች ወይም ከኢንፎርሜሽኖች ለመማር ማሽን ለርኒንግ፣ ዲፕ ለርኒንግ እና የተለያዩ አልጎሪዝሞችን ይጠቀማል። የእነዚህን የአርቲፊሻል ኢንቴሊጀንስ የማሽን ለርኒንግ እና ዲፕ ለርኒንግ እንዲሁም ጄኔራቲቭ ኤአይን ግንኙነት ስላዊ በሆነ መንገድ ስናየው በትልቁ የምናየው አርቲፊሻል ኢንቴሊጀንስ ነው። ይህ አርቲፊሻል ኢንቴሊጀንስ ኮምፒውተሮች ወይም ማሽኖች የሰውን ልጅ ብልህነት ወይም ሂውማን ኢንቴሊጀንስ የሚጠይቁ ስራዎችን ሁሉ እንዲሰሩ ማስቻል ላይ ትኩረት የሚያደርግ ሰፊ የሙያ መስክ ነው። ሌላው ማሽን ለርኒንግን ስናየው አንድ የአርቲፊሻል ኢንቴሊጀንስ ንዑስ ክፍል ነው። የአርቲፊሻል ኢንቴሊጀንስ የጀርባ አጥንት በመባል የሚታወቃል። ኮምፒውተሮች ከተለያዩ ዳታዎችና መረጃዎች ተምረው ብዙ አይነት ውሳኔዎችንና መላምቶችን እንዲሰጡ የሚያስችል ዘርፍ ነው። አርቲፊሻል ኢንቴሊጀንስ ሁሉ ማሽን ለርኒንግ ላይሆን ይችላል። ማሽን ለርኒንግ ሁሉ ግን አርቲፊሻል ኢንቴሊጀንስ ነው። ዲፕ ለርኒንግን ስናይ አንድ የማሽን ለርኒንግ ንዑስ ክፍል ነው። የሰው ልጅ በተፈጥሮ የተሰጠውን አንጎሉ ውስጥ ባሉ ኒውሮኖች መረጃን እንደሚያብላላ ሁሉ ኮምፒውተሮች የአርቲፊሻል ኒውራል ኔትወርኮችን ተጠቅመው በጥልቀት ዳታ ፕሮሰሲንግ እንዲሰሩ የሚያስችል አንድ የሙያ ዘርፍ ነው። ይህ በተመሳሳይ ዲፕ ለርኒንግ ሁሉ ማሽን ለርኒንግ ነው። ማሽን ለርኒንግ ሁሉ ግን ዲፕ ለርኒንግ ላይሆን ይችላል። ሌላው ጄኔሬቲቭ ኤአይ ነው። የዲፕ ለርኒንግ አንድ ንዑስ ክፍል ነው።
በምንሰጠው መነሻ መረጃና በተማረው ዳታ መሰረት አድርጎ የተለያዩ ኮንቴንቶችን ማለትም እንደ ጽሑፍ፣ ምስል፣ ኮድና የመሳሰሉ ውጤቶችን እንድናገኝ የሚያስችል ዘርፍ ነው። ዲፕ ለርኒንግ ሁሉ ጀነራቲቭ ኤአይ ላይሆን ይችላል። ጀነራቲቭ ኤአይ ሁሉ ግን ዲፕ ለርኒንግ ነው። ጀነራቲቭ ኤአይ ከስሙም እንደሚያሳየው የተለያዩ ኮንቴንቶችን ጀነሬት ማድረግ ነው ዋና ስራው። አሁን ላይ በዓለም አቀፍ ደረጃ በጣም ብዙ አገልግሎት ላይ የዋሉ የጀነራቲቭ ኤአይ ቱሎች አሉ። ከእነዚህ ውስጥ አንዱ ዛሬ የምናየው ጎግል ጄሚናይ ነው። ባለቤትነቱ የጎግል ካምፓኒ ነው። የተማረውን መረጃ መሰረት አድርጎ አዳዲስ ኮንቴንቶችን እንድናገኝ ያስችለናል። ለምንጠይቀው ስራ መልስ ለመስጠትም ከተለያዩ መረጃዎች ማለትም ከጽሑፍ፣ ምስሎች፣ ከድምጾችና ቪዲዮዎች ይማራል። አሁን ላይ የጄሚናይ ሌተስት ሞዴሉ ጎግል ጄሚናይ 2.5 ፕሮ የሚባለው ነው። ይህ ሞዴል ሌተስት ቲንኪንግ ሞዴል ነው። አሁን በሙከራ ላይም ነው ያለው። በነፃ በተወሰነ ገደብ መጠቀም እንችላለን። በጣም ጥሩ አይነት ፐርፎርማንስ ያለውና አኪሬሲውም የተሻለ ነው። አጠቃላይ የጎግል ጄሚናይን ካፓቢሊቲዎች ስናይ የመጀመሪያው ቴክስት ጄኔሬሽን ነው። የተለያዩ ጽሑፎችን ጄኔሬት ለማድረግ ይጠቅመናል። ለምሳሌ ያህል ፒዮምስ ሊሆን ይችላል፣ ኮድ፣ ስክሪፕት፣ ሙዚካል ፒስ፣ ኢሜይልስ፣ ሌተሮችን ጄኔሬት ለማድረግ እንጠቀምበታለን። ሌላው ኢሜጅ ጄኔሬሽን ነው። ጎግል ጄሚናይ ቴክስት ፕሮምፕቶች ሰጠ ነው። የተለያዩ ኢሜጆችን በፕሮምፕታችን መሰረት ጄኔሬት ለማድረግ ያግዘናል። ሶስተኛው ኮዲንግ ነው። የተለያዩ ኮምፕሌክስ ፕሮግራሚንግ ፕሮብሌሞችን ሶልቭ ለማድረግ ኮድ ጄኔሬት ያደርግልናል። አራተኛው ሳማራይዜሽን ነው። ጎግል ጄሚናይ የተለያዩ ፋይሎችን ትልልቅ ፋይል ሳይዝ ያላቸውን ዶክመንቶችን አፕሎድ አድርገንለት በምንፈልገው መጠን ሳማራይዜሽን ሊሰራልን ይችላል። ከዚሁም በተጨማሪ የጎግል ምርትም ስለሆነ የተለያዩ የጎግል ሰርቪሶች ጋር ኢንተግሬት ስለሚያደርግ ለምሳሌ ያህል ጎግል ድራይቭ ላይ ያስቀመጥነው ፋይል ወይም ፎልደር ካለ ስለዚህ የተለያዩ ሳማራይዜሽኖችን ልናሰራው እንችላለን። ሌላው ትራንስሌሽን ነው። ጎግል ጄሚናይ ብዙ አይነት ቋንቋዎችን አንደርስታንድ ማድረግ ስለሚችል ለምሳሌ ያህል ጎግል ሚት ላይ ስሳተፍ በብዙ ቋንቋዎች ኢንተርፕሬት አድርጎ የስብሰባውን አጀንዳ በየራሳችን ቋንቋ አንደርስታንድ እንድናደርገው ያስችላል። ሌላው ለአርቲፊሻል ኢንቴሊጀንስ ራይቲንግ ቱልነትም ያገለግላል። በተለይም ጎግል ክሮምን ስንጠቀም እንደ አርቲፊሻል ራይቲንግ ቱል ልንጠቀመው እንችላለን። እዚህ ጋር እንደምታዩት ጎግል ጄሚናይ 2.5 ፕሮ ከተለያዩ ሌሎች የአርቲፊሻል ኢንቴሊጀንስ አንጻር በተለያዩ መመዘኛዎች ማለትም እንደ ሪዝኒንግ እና ኒዮሎጂ፣ በሳይንስ እውቀቱ፣ በማቴማቲክስ እውቀቱ፣ ኮድ ጄኔሬሽን በተመለከተ ከፍተኛ ውጤት ነው ያስመዘገበው። ለምሳሌ እንደ ኦፕን ኤአይ ካሉ ቱሎች እንደ ቻት ጂፒቲን መውሰድ እንችላለን። ክላውድ 3.7 ከትዊተሩ ግሮክ አንጻር ሪላቲቭሊ ስናየው የጎግል ጄሚናይ ውጤት የተሻለ የሚባል ነው። ስለዚህ ከፍተኛ የሆነ ደረጃ ነው በቤንችማርኪንጉ ያገኘው ማለት ነው ጎግል ጄሚናይ። ለምሳሌ በሳይንስ ብንወስደው ወደ 84% ነው ጎግል ጄሚናይ 2.5 ፕሮ ያገኘው። ከሌሎቹ ከ80 በታች ናቸው። ኦልሞስት ግሮክ ወደ 80 ይደርሳል እንጂ በማቴማቲክስ እውቀታቸውም ስናየው ጎግል ጄሚናይ 2.5 ፕሮ ወደ 86.7% ነው ያገኘው በመመዘኛው ውጤት። ይህ ቤንችማርኪንግ በተለያዩ በቪዥዋል ሪዝኒንግም፣ በኢሜጅ አንደርስታንዲንግ፣
ሎንግ ኮንቴክስት ጀነሬት በማድረግ ውጤቱን በጠቅላላ ስናየው ቤንች ማርኪንጉ ላይ የተሻለ ፐርፎርማንስ ያሳየ የአርቲፊሻል ኢንቴሊጀንስ ቱል ነው። ሁለተኛ ላይ የምናየው ሎጊንግ ኢንቱ ጄሚናይ የሚል ነው። ጄሚናይን እንዴት አክሰስ እናደርጋለን የሚለውን ስናይ በሁለት አይነት አማራጮች አክሰስ ማድረግ እንችላለን። የመጀመሪያው ጄሚናይ ዌብ አፕን በመጠቀም ጄሚናይ .google.com የሚለውን የዩአርኤል አድራሻ ጉግል ክሮም ላይ በመጻፍ መጠቀም እንችላለን። ሁለተኛ ጉግል ወርክስፔስ አፕስን በመጠቀም ጉግል አካውንታችን ላይ ጄሚናይ የሚል ፓርት አለው። እሱን ክሊክ በማድረግ ቀጥታ ወደ ጄሚናይ ዩዘር ኢንተርፌስ መግባት እንችላለን። ጉግል ጄሚናይን በዌብ አፕ አክሰስ ለማድረግ መጀመሪያ ጉግል ክሮምን ከፍታለን። ጉግል ክሮም ከከፈትን በኋላ gemini.google.com የሚለውን ዩአርኤል አድሬስ እንጽፋለን። ይህን ዩአርኤል አድሬስ ካስገባን በኋላ በቀኝ ከላይ ጫፍ ላይ ሳይን ኢን እንድናደርግ የሚያሳይ በተን ይመጣል። ይህን በተን ክሊክ ስናደርገው ወደ ጄሚናይ ሎጊን ለማድረግ የጉግል አካውንታችን ዩዘር ኔም እና ፓስወርድ እንድናስገባ ያዘዘናል። ዩዘር ኔም እና ፓስወርዳችን ካስገባን በኋላ በቀጥታ የጄሚናይን ዩዘር ኢንተርፌስ አክሰስ ማድረግ እንችላለን። እዚህ ጋር ጄሚናይ የሚለውን ክሊክ በማድረግ የጄሚናይን የተለያዩ ሞዴሎች መምረጥ እንችላለን። ለምሳሌ ያህል የ2.0 ፍላሽ፣ 2.0 ፍላሽ ቲንኪንግ፣ ጄሚናይ 2.5 ፕሮ ኤክስፐሪመንታል የተባሉትን የተለያዩ ካታጎሪዎች እንደየፍላጎታችን መርጠን መጠቀም እንችላለን። ለምሳሌ ጄሚናይ 2.5 ፕሮን ብመርጥ በዚህ መልኩ ሰፖርት መጠይቅበትን እና ፕሮምፕት ማስገባበትን ዲስፕሌይ ያደርግልናል። ከላይ በግራ ጫፍ ሜኒውን ሃይድ እና አንሃይድ የምናደርግበት አማራጭ አለ። እንዲሁም በዚሁ በግራ ጫፍ ላይ የምናያቸው ከዚህ በፊት የተጠቀምናቸውን የተለያዩ ፕሮምፕቶች እና አውትፑታቸውን ሴቭ አድርጎ የሚያሳየን ነው። ሌላው ጄምስ እና ጄም ማናጀር የሚሉ የተለያዩ ስፔሲፊክ ታስኮች የጄሚናይ ኤአይ ኤክስፐርቶችን ፋይል ልናደርግበት ምንችል አማራጮችን ያሳየናል። እንዲሁም የጄሚናይን ሴቲንግም እዚሁ ጋር መቀያየር እንችላለን። ለምሳሌ ቴሙን ዳርክና ላይት ማድረግ እንችላለን እየቀያየርን ሴቲንጉን ማስተካከል። በተመሳሳይም የጉግል ሰርቪሶች እና የተለያዩ አፖችን አፕ የሚለውን ክሊክ በማድረግ ኢኔብል እና ዲሴብል ማድረግ እንችላለን። እዚህ ጋር እንደምታዩት የጉግል ወርክ ስፔስ ያሳየናል። ጂሜልን፣ ጉግል ካሌንደርን፣ የጉግል ድራይቭን፣ የተለያዩ ጉግል ኪፕ እንዲሁም ከትራቭል ጋር የተያያዙ የጉግል ማፕስ፣ ጉግል ፍላይት፣ የጉግል የተለያዩ ሚዲያ ሰርቪሶች እንደ ዩቲዩብ ሙዚክ የመሳሰሉትን ኤክስቴንሽኖች ኢኔብል በማድረግ ጄሚናይ ላይ አክሰስ እንድናደርግ ያስችለናል። በተመሳሳይ እዚህ ጋር ፕላስ የሚለው የኒው ቻት ለመክፈት ስንፈልግ ክሊክ ስናደርገው አዲስ ቻት መጠየቂያ ቦታ ይሰጠናል። እዚሁ ቻት መጠየቂያ ቦታው ላይ እዚህ ጋር እንደምታዩት ፕላስ የሚል ምልክት አለው። ይህ ፕላስ የሚለው ምልክት ክሊክ ስናደርገው የተለያዩ ኢሜጅ ወይም ፋይሎችን እንድናስገባ ይፈቅድልናል። ድራይቫችን ጉግል ድራይቫችን አክሰስ እንድናደርግ ሊፈቅድልን ይችላል። እዚህ ጋር የጄሚናይ የተለያዩ ሞዴሎችን ስንቀያየር እዚህ ጋር ያሉት ሜኒዎች ይለያያሉ። እዚህ ጋር እንደምታዩት የተለያዩ የጄሚናይ ፕሮምፕት መጠየቂያ
ሜኑዎችም አብረው እንደ ሞዴሉ ሊለያዩ ይችላሉ። ለምሳሌ እዚህ ጋር ከፕላስ በተጨማሪ ዲፕ ሪሰርች እና ካንቫስ ሚል አማራጮች አሉ። ለምሳሌ ዲፕ ሪሰርችን ኢኔብል ሳደርገው እዚህ ጋር ማስገባው ፕሮምፕት ከዌብ ሰርች አድርጎ እንደሚያመጣልን ለማሳየት የሚጠቅም ነው። ካንቫስንም በማብራት የተለያዩ ዶክመንቶችና ኮዶችን ክሬት ሊያደርግልን ይችላል። አስክ ጀሚናይ የሚለው የፕሮምፕት ማስገቢያ ቦታ ላይ የተለያዩ ኢንፑቶችን በማስገባት ሳሚት ማድረግ እንችላለን። ጀሚናይ ይህን ኢንፑት ወይም ፕሮምፕት መሰረት አድርጎ ሪስፖንስ ይሰጠናል ማለት ነው። ሌላው ሁለተኛው ጀሚናይን አክሰስ የምናደርግበት መንገድ እዚህ ጋር ዶቶች እንደምታዩት ጎግል አካውንት ከገባ በኋላ እነዚህን ዶቶች ክሊክ ሳደርግ እዚህ ጋር ከሚመጡ የጎግል ሰርቪሶች አንዱ ጀሚናይ የሚል ሜኑ አለ። ይህን ጀሚናይን ክሊክ ባረገው ቀጥታ ወደ ጀሚናይ ዩዘር ኢንተርፌስ ይወስደናል። ጀሚናይንም በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። ሶስተኛ ላይ የምናየው ሳምፕል ጀሚናይ ፕሮምፕትስ ፎር ቲፒካል ዩዝ ኬስ ኤንድ ዜር አውትፑትስ የሚለውን ነው። መጀመሪያ ኤአይ ፕሮምፕት ምን ማለት ነው የሚለውን ስናይ አርቲፊሻል ኢንቴሊጀንስ ሞዴሎች ምን አይነት አውትፑት መስጠት እንዳለባቸው የሚነግር በጽሁፍ ወይም በሌላ ፎርም የሚዘጋጅ ቻት ቦክሱ ላይ የምናስገባው ማንኛውንም ኢንፑት ኤአይ ፕሮምፕት ይባላል። በሌላ አነጋገር አርቲፊሻል ኢንቴሊጀንስ ቱሉ ምን መስራት እንዳለበት ትዕዛዝ የምናስተላልፍበት አማራጭ ነው። ከአርቲፊሻል ኢንቴሊጀንስ ሞዴሎች የተሻለ አውትፑት ለማግኘት በጣም ግልጽ፣ በምናዘጋጀው ርዕስ ዙሪያ የተገደበና በሐሳብ የዳበረ ፕሮምፕትስ ወይም መጠየቅ ማዘጋጀት ይገባናል። ዛሬ የምናየው በተለያዩ 8 የሚደርሱ ዩዝ ኬዞች የተለያዩ ፕሮምፕቶችን አዘጋጅተን ጎግል ጀሚናይ ምን አይነት አውትፑት እንደሚሰጠን በጋራ እናያለን። የመጀመሪያው ዩዝ ኬዝ አማራጭ አንደርስታንዲንግ ጄኔሬቲንግ ኤንድ ኢንተርፕሬቲንግ ላንጉጅ የሚለው ነው። ጎግል ጀሚናይ በጣም ብዙ ቋንቋዎችን መረዳት መተንተንና መተርጎም ይችላል። በአገራችንም በ3 ቋንቋዎች ማለትም በአማርኛ፣ ኦሮሞኛና ትግርኛ አገልግሎቱን ማግኘት እንችላለን። ለምሳሌ በአማርኛ ፕሮምፕቶች ምን አይነት ውጤት እንደሚሰጠን በጋራ እኔ የመጀመሪያውን አማርኛ ፕሮምፕት ሰላም ጀሚናይ የሚለውን ሳሚት ሳደርገው ምን አይነት ውጤት እንደሚሰጠኝ አብረን እኔ ሰላም እንዴት ነህ ልረዳህ እችላለሁ የሚል አውትፑት ይሰጠኛል። በቀጣይ አዲስ አበባ ውስጥ ያሉ ሆቴሎችን ዝርዝር መረጃ ስጠኝ ብዬ በአማርኛ ስጠይቀው የሚሰጠኝን መልስ አብረን እኔ እንደምታዩት ጥያቄን ተቀብሎ ፕሮሰስ እያደረገ ነው። እሺ አዲስ አበባ ውስጥ በጣም ብዙ አይነት ሆቴሎች አሉ ብሎ ዝርዝር መረጃዎችን እዚህ ጋር ስለ እያንዳንዱ ሆቴል በአማርኛ ያለውን መረጃ እየሰጠኝ ያለው። በቀጣይ አንድ ደብዳቤ በእንግሊዘኛ የተጻፈን ደብዳቤ ወደ አማርኛ ተርጉምልኝ ብዬ ውጤቱ ምን እንደሚሆን በጋራ እኔ ጥያቄን ተቀብሎ ፕሮሰስ እያደረገ ነው። እንደምታዩት በእንግሊዘኛ የተጻፈውን ደብዳቤ ወደ አማርኛ በሚገርም መልኩ ተርጉሞ ያመጣልኛል። ስለዚህ የተለያዩ ዶክመንቶችን በተለያዩ ቋንቋዎች የተጻፉትን ወደ ምንፈልገው ቋንቋ መተርጎም ያስችለናል። ይሄ ጎግል ጀሚናይ 2.5 ፕሮ። ይህንንም ኮፒ አድርገን ለምንፈልገው ፐርፐስ ልንጠቀመው እንችላለን። ደብዳቤው እንደምታዩት እንግሊዘኛው ይሄ ነው። ይህን እንግሊዘኛ ወደ አማርኛ ነው የተረጎመልን። በተመሳሳይ በሌሎች ቋንቋዎችም ለምሳሌ በእንግሊዘኛው የተለያዩ ሰፖርቶችን ስንፈልግ መጠየቅ እንችላለን። ለምሳሌ ሃው ቱ ዩዝ ዩ የሚለው ጀሚናይን ብጠይቀው የሚሰጠኝ ውጤት የመጀመሪያው ጀስት ቶክ ቱ ሚ፣ የተለያዩ ጥያቄዎችን ወይ ሪኩዌስቶችን ለመጠየቅ ልንጠቀምበት እንችላለን። እንደምንሰጠው የቴክስት ፕሮምፕት መሰረት አድርጎ ጥያቄዎችን ሊመልስልን ይችላል።
የተለያዩ ቶፒኮችን ሊያብራራልን ይችላል። ሳማራይዜሽን ይሰራልናል። የላንጉጅ ትራንስሌሽን፣ የተለያዩ ኮንቴንቶችን ሊጽፍልን ይችላል። ኢሜይል፣ ፒዮምስ፣ ብሎግ ፖስትስ፣ ማርኬቲንግ ኮፒ፣ ስቶሪስ ኦር ስክሪፕትስ፣ የብሬንስቶርም አይዲያዎችን። ስለዚህ ብዙ አይነት ጥቅሞች አሉት ማለት ነው ጎግል ጀሚናይ። ሁላችንም የየራሳችን የተለያዩ ፕሮምፕቶችን እያዘጋጀን በምንፈልገው ቶፒክ ዙሪያ ጎግል ጀሚናይ ላይ ክሊርሊ ፕሮምፕቱን በማስቀመጥ የተለያዩ ሰፖርቶችን ልናገኝ እንችላለን። ሁለተኛው ኢሜጅ ጄኔሬሽን ኤንድ ኢንተርፕሬቴሽን የሚል ዩዝ ኬዝ ነው። ለዚህ ዩዝ ኬዝ ምሳሌ የሚሆንን አንድ ፕሮምፕት አዘጋጅቻለሁ። ጀነሬት ሪያሊስቲክ ኢሜጅ ኦፍ ፋሚሊስ ኢቲንግ እንጀራ ኤንድ ድሪንኪንግ ኮፊ ኢን አዲስ አበባ የሚል ነው። አዲስ አበባ ውስጥ እንጀራ የሚበሉና ኮፊ እየጠጡ የሚያሳይ አንድ ሪያሊስቲክ የሆነ ሪፕሬዘንታቲቭ ኢሜጅ ጀኔሬት እንዲያደርግልኝ እየጠየቁት ነው። ሳሚት በማድረግ ይህንን ፕሮምፕት ምን አይነት ውጤት እንደማገኝ በጋራ እንይ። ጥያቄን ተቀብሎ እያስተናገደ ነው። ፕሮሰስ አድርጎ ሲጨርስ አውትፑቱን ያመጣልኛል። ይኸው እዚህ ጋር እንደምታዩት የኢትዮጵያን ካልቸር የሚወክል በየአይነቱ እየበሉ ቡና እየጠጡ የሚያሳይ ፎቶ ጄኔሬት አድርጎልኛል። ይህም ፎቶ ኮፒ አድርጌ ለተለያየ ፐርፐዝ ልጠቀመው እችላለሁ ማለት ነው። ሁለተኛው ፕሮምፕት እዚህ ጋር እንደምታዩት አድ የሚል ፕላስ ሳይን አለ። አንድ ቲፒካል የሆነ ፎቶ አፕሎድ አድርጌለት ስለዚያ ፎቶ ኢንተርፕሬት እንዲያደርግልኝ እጠይቀዋለሁ። ዶክመንት ላይ ያለ አንድ ፎቶ አፕሎድ ላድርግና ይህን ፎቶ ኢንተርፕሬት እንዲያደርግልኝ ጎግል ጀሚናይን ብጠይቀው ምን ሊሰጠኝ እንደሚችል አብረን እናያለን። ሳሚት ልበለው። ይህ ፎቶ ምን እንደሆነ ባላቅና ጎግል ጀሚናይ እገዛ እንዲሰጠኝ ብፈልግ ምን አይነት ውጤት ሊያመጣልኝ እንደሚችል በጋራ ማየት እንችላለን። ጥያቄን ተቀብሎ ኦልሬዲ ፕሮሰስ እያደረገ ነው። የመጣው ውጤት ይህን ይመስላል። ዘ ፎቶ ሾውስ ፒስ ኦፍ ሮ ሬድ ሚት ላይክሊ ቢፍ ከት ኢንቱ ቻንክስ some pieces have visible fat attached. They are arranged on a small white plate. ስለ ምግቡ የተለያዩ ዲስክሪፕሽኖች እየሰጠኝ ነው ማለት ነው። ይህንኑ ኤክስፕላኔሽን በአማርኛ እንዲያደርግልኝ ብፈልግ ኢንተርፕሬት ኢት ኢንቱ አማሪክ ብዬ ሰፖርት ጠይቀዋለሁ። እንደምትመለከቱት ጥያቄን ተቀብሎ ፕሮሰስ እያደረገ ነው። አውትፑቱን አብረን እንጠብቅ። እዚህ ጋር በአማርኛ ኤክስፕላኔሽኑን አመጣልህ። እሺ የፎቶውን ትርጓሜ በአማርኛ ይኸውና ይላል። ይህ ፎቶ የሚያሳየው የተቆራረጠ ጥሬ የበሬ ስጋ ነው የሚለው። እዚህ ጋር የምናየው ፎቶ የተለያዩ ፎቶዎችን አፕሎድ በማድረግ ጎግል ጀሚናይ ላይ ማናቀው ከሆነ ስለዚያ ፎቶ ዲቴል የሆነ ዲስክሪፕሽን ሊሰጣን ይችላል። ሶስተኛው ዩዝ ኬዝ ጎግል ጀሚናይ የሚጠቅመን ቱ ጌት ጄኔራል ኤንድ ሳማራይዝድ ኢንፎርሜሽን የሚል ነው። ለዚህም ያዘጋጀኋቸውን ሁለት ፕሮምፕቶች አስገብተን የሚመጣውን ውጤት በጋራ ማየት እንችላለን። ለምሳሌ የመጀመሪያው ሳማራይዝ ዘ ቶፕ ኒውስ አባውት ኤአይ ፎር ላስት ዊክ የሚል ሪኩዌስት ብጠይቀው ጎግል ጀሚናይ ባለፈው ሳምንት ውስጥ ያሉ ትልልቅ የሚባሉ የኤአይ ዜናዎችን እንዲሰጠኝ ሳማራይዝድ በሆነ ወይ ሳሚት ባረግ ይህን የመሰለ አውትፑት ይሰጠኛል። ኦልሞስት ሳማራይዝድ የሆኑ
የባለፈው ሳምንት ዜናዎችን የአይን በተመለከተ በዚህ መልኩ መረጃ ማግኘት እንችላለን ማለት ነው በቀላሉ። ሁለተኛው ፕሮምፕት ለጀነራል ኢንፎርሜሽን ለምሳሌ ሳማራይዝ ዘ ሌተስት ፋይናንሻል ኒውስ ፎር ላስት ዊክ ኢን ዘ ወርልድ በዓለም አቀፍ ደረጃ ባለፈው ሳምንት የነበሩ ሌተስት የሆኑ ፋይናንስን የተመለከቱ ዜናዎች ሳማሪውን እንዲሰጠኝ ብፈልግ ይህንን ሪኩዌስት ካረጉ በኋላ ሳሚት ብለው ጥያቄን ተቀብሎ ፕሮሰስ እያደረገ ነው። በሳምንት ውስጥ የተፈጸሙ ፋይናንሻልን የተመለከቱ አዳዲስ ዜናዎችን ሳማራይዝድ አድርጎ በዚህ መልኩ ያቀርብልኛል። እንደምታዩት ኢስካሌቲንግ ዩኤስ ቻይና ትሬድ ዋር ኢምፓክት ማርኬትስ፣ በየጊዜው የቻይናና የአሜሪካ ኢምፖርት ኤክስፖርት ንግድ የታክስ ኢሹን በሌሎች ዜናዎች የምናየው ነው። እዚህም ጋር በጠየቅነው ፕሮምፕት መሰረት አዳዲስ የፋይናንሻል ዜናዎች ውስጥ አካቶታል። ሌላው ግሎባል ስቶክ ማርኬት ኤክስፔሪየንስ የተመለከተ አጠቃላይ በተለያዩ ኤሪያዎች ያሉ ከፋይናንስ ጋር ግንኙነት ያላቸውን ዜናዎች እንዲሁ ሳማራይዝድ በሆነ መልኩ ማግኘት እንችላለን። ስለዚህ የምንፈልገውን መረጃ ፕሮፐርሊ ፕሮምፕቱን በማዘጋጀት ጄኔራል የሆኑ ኢንፎርሜሽኖችን አስክ ጀሚናይ የሚለው ፕሮምፕት ላይ በመጠየቅ በቀላሉ እርዳታ ማግኘት እንችላለን ማለት ነው። አራተኛው ቱ ሶልቭ ማቴማቲካል ኢኩዌሽንስ የሚልና የተለያዩ የፊዚክስና የማቴማቲክስ ጥያቄዎችን በቀላሉ ጎግል ጀሚናይን ተጠቅመን ሶልቭ ማድረግ እንችላለን። ለምሳሌ አንድ የሳይመንትለስ ኢኩዌሽን ጥያቄ አዘጋጅቻለሁ እንደ ፕሮምፕት። ይህን ጎግል ጀሚናይ ላይ በማስገባት ሶልቭ ማድረግ እንችላለን። ፕሮምፕታችን ሶልቭ ፎር ኤክስ ኤንድ ዋይ። ይህንን ጥያቄ ጎግል ጀሚናይ ሶልቭ እንዲያደርግልን ስንጠይቀው ምን እንደሚያመጣልን በጋራ ማየት እንችላለን። እንደምታዩት ጥያቄውን ፕሮሰስ እያደረገ ነው። በዚህ መልኩ ስቴፑን ተከትሎ ሶልቭ ያደርግልናል። ስለዚህ የኤክስ እና የዋይን ቫሊዩ አትዘይንድ ማግኘት እንችላለን። አሰራሩንም ግልጽ በሆነ መንገድ ስቴፑን ተከትሎ የሰራ። ስለዚህ ተማሪዎች ከሆን በተለይ የተለያዩ ከባድ ጥያቄዎችን ጎግል ጀሚናይን በመጠየቅ በቀላሉ ሶሉሽናቸውን ማግኘት እንደምንችል ያሳየናል። አምስተኛው ዶክመንት ሳማራይዜሽን ነው። በጣም ብዙ መጠን ያላቸውን የፋይል ሳይዞች ወይም በጣም ብዙ ፔጅ ያላቸውን ዶክመንቶች በቀላሉ ዋና ዋና ሀሳባቸውን ሳማራይዝ በማድረግ ማግኘት ይቻላል። ለምሳሌ እኔ አንድ ፕሮምፕት አዘጋጅቻለሁ። ወደ 168 ፔጅ የሚደርስ አንድ የማርኬቲንግ ዶክመንት በ5 ፔጅ ሳማራይዝ አድርጎ እንዲያመጣልኝ ብፈልግ ዶክመንቱን አፕሎድ ካረጉ በኋላ ፕሮምፕቴን አስገባለሁ። ይህን ዶክመንት ሳማራይዜሽኑን ለመስራት እንደምታዩት አድ ፋይልስ ሚል ፕላስ ሳይን አለ። ይህን ክሊክ በማድረግ ፋይሉን አፕሎድ ማድረግ ይጠበቅብኛል። መጀመሪያ ፋይሉን አፕሎድ እያደረገ ነው። ወደ 168 ፔጅ የሚጠጋ ዶክመንት ነው። ይህም በቀላሉ ወደ 5 ፔጅ ሳማሪ እንዲሰራልኝ ብፈልግ ዶክመንቱን አፕሎድ ካረጉ በኋላ ፕሮምፕቴን አስገባለሁ። አፕሎድ እያደረገ ነው ዶክመንቱን አፕሎድ አድርጎ ጨርሷል። ቀጣይ ሳብሚት ማድረግ እንችላለን። ጥያቄያችን ተቀብሎ አናላይዝ እየሰራ ነው። እንደምታዩት በ5 ፔጅ ዶክመንቱ ላይ ያሉ ዋና ዋና ሀሳቦችን ሳማራይዝ አድርጎ ያቀርብልናል። በዚህ መልኩ ብዙ ጊዜ ሊወስዱ የሚችሉ ዶክመንቶችን ሳማራይዝድ የሆነ ሀሳቦችን ከፈለግን የጎግል ጀሚናይን ሰፖርት
ማግኘት እንችላለን። ስድስተኛው ቴክስት ኮንቴንት ጄኔሬሽን ነው። የተለያዩ ቴክስቶችን እንደየፍላጎታችን ጄኔሬት ማድረግ የሚያስችለን ነው። ለቴክስት ኮንቴንት ጄኔሬሽን ዩዝ ኬዝ ምሳሌ የሚሆንን የመጀመሪያው ጄኔሬት የጆብ አፕሊኬሽን ሌተር ኢን አማሪክ የሚል ነው። ይህን ሳሚት ስናደርገው ለጆብ አፕሊኬሽን ሌተር የሚሆንን በአማርኛ የተጻፈ ሌተር ይሰጠናል። ጥያቄያችን ፕሮሰስ እያደረገ ነው። በመጨረሻ ቴምፕሌቱን የጠበቀ ለጆብ አፕሊኬሽን ሌተርነት የሚያገለግል በአማርኛ የተጻፈ አውትፑት ይህን በሚመስል መልኩ ይሰጠናል። ይህንንም ኮፒ አድርገን እንደየፍላጎታችን የሚሞሉትን ክፍት ቦታዎች በአግባቡ በመሙላት ልንጠቀምበት እንችላለን ለተለያየ አገልግሎት። ሁለተኛው ፕሮምፕት ለቴክስት ኮንቴንት ጄኔሬሽን ፕሪፔር ኤ10 ፔጅ ዶክመንት አባውት ዲጂታል ማርኬቲንግ፣ ስለ ዲጂታል ማርኬቲንግ 10 ፔጅ የሚሆን ዶክመንት እንዲያዘጋጅልን ብንጠይቀው ምን ሊሰጠን እንደሚችል በጋራ ማየት እንችላለን። እንደምታዩት በተለያዩ ታይትሎች እያንዳንዱ ፔጅ ምን መያዝ እንዳለበት በዲቴል የሚያሳይ ዶክመንት ያዘጋጅልናል። ስለዚህ ስለምንፈልገው ርዕስ በተሻለ መልኩ ፕሮምፕት በማዘጋጀት ከጎግል ጀሚናይ ብዙ እገዛዎችን ማግኘት እንችላለን። ሰባተኛው ዩዝ ኬዝ ዳታ ሳማሪ ፎር ጎግል ሰርቪስ የሚል ነው። ጎግል ሰርቪስ ላይ ለምሳሌ ያህል ኢሜይል ወይም ጎግል ድራይቭ ላይ እንዲሁም ዩቲዩብ ላይ ያሉ የተለያዩ ፋይሎችን ሳማራይዜሽን ስራልን ወይም ፈልግልን የሚል ፕሮምፕቶች በማዘጋጀት የተሻለ መረጃ ማግኘት ያስችለናል። 2 ፕሮምፕቶች አዘጋጅቻለሁ እኔ። ጂሜል ላይ ፕሊዝ ፋይንድ ኢሜልስ ፍሮም ሲስኮ፣ ከሲስኮ የተላኩልኝን ኢሜሎች የምፈልግበት አንድና ዩቲዩብ ላይ ያሉ ጊዮን ዲጂታል ቴክኖሎጂ ላይ ያሉ ቪዲዮዎችን ሳማሪ እንዲሰራልኝ ሪኩዌስት የሚያደርግ 2 ፕሮምፕቶች አዘጋጅቻለሁ። የመጀመሪያውን ፕሮምፕት ስሞክር ጎግል ሰርቪሶች ላይ ያሉ ኢንፎርሜሽኖችን እና ሳማራይዜሽኖችን ለማግኘት አት የሚል ሲምቦል እንጠቀማለን። የመጀመሪያው ፕሮምፕቴ ጂሜል ላይ ከሲስኮ የተላኩ ኢሜሎችን እንዲፈልግልኝ ነው። ይህን ሪኩዌስት ሳሚት ሳረገው ጎግል አካውንቴ ላይ ኮኔክት እንዳደርግ ይጠይቀኛል። ኦኬ ስለ ኮኔክት ማድረግ ስላለበት ከሲስኮ የተላኩልኝ ወደ ጂሜል አካውንቴ በተለያየ ቀን ይህን ይመስላል። የመጀመሪያው ለምሳሌ ጆይን አስ ፎር ሲስኮ ዩ ስፖትላይት ኦን አፕሪል 7 2025 የሚል ነው። ሌሎችም እነዚህ በሙሉ የተላኩልኝ ከሲስኮ ካምፓኒ የተላኩ ኢሜሎችን ዝርዝር ነው ያመጣልኝ። ሁለተኛው የጎግል ሰርቪስ ሪኩዌስት ዩቲዩብ ላይ ከጊዮን ዲጂታል ቴክኖሎጂ የተለቀቁትን ቶፕ ቪዲዮዎች ሳማራይዝ አድርግልኝ ብለው የሚያመጣልኝን ሪስፖንስ በጋራ ማየት እንችላለን። እዚህ ጋር እንደምታዩት ቶፕ የሆኑ ቪዲዮዎች 2 ናቸው የሚል ነው። የሞባይል ሴሉላር ቴክኖሎጂ ትሬንድ እና ቤስት 12 ፍሪ ኦንላይን ኮርስ ዌብሳይትስን ምን ያህል ተመልካቾች እንዳዩት ሁሉ በሚያሳይ መልኩ ያመጣልኛል።
ስለዚህ ዩቲዩብ ላይ ያሉ የተለያዩ ቪዲዮዎችን በቀላሉ ጀሚናይ ሳማራይዝድ አድርጎ እንዲያመጣላችሁ መጠየቅ ትችላላችሁ። 8ኛው ዩዝ ኬስ ኮድ ጄኔሬሽን ነው። አንድ ሳምፕል የሚሆን ዌብሳይት ጄኔሬት ለማድረግ ዲቴል ፕሮምፕቶችን አዘጋጅቻለሁ። ፕሮምፕቱ ዲዛይን ኤ ዳይናሚክ ኤንድ ሪስፖንሲቭ ዌብ ፔጅ ዩዚንግ ኤችቲኤምኤል ሲኤስኤስ ኤንድ ጃቫስክሪፕት የሚል ነው። ዘ ዌብ ፔጅ ሹድ ሃቭ ዘ ፎሎዊንግ ፊቸርስ። ፊቸሮችን ዲቴል ምን ምን ማካተት አለበት የሚለው እዚህ ጋር ተቀምጠዋል። ዌብ ፔጁን የሚያዘጋጀው የኤችቲኤምኤልን ሲኤስኤስን እና ጃቫስክሪፕትን ተጠቅሞ ነው። የመጀመሪያው ፊቸር ሌአውት እና ስታይሊንግ ወይም ካስካዲንግ ስታይል ሽት ምንለው ነው ሲኤስኤስ። እነዚህን ሪኳየርመንቶች የሚያሟላ መሆን አለበት የሚል ነው። ሁለተኛው ኢንተራክቲቪቲ የሚጠቀመው ላንጉጅም ጃቫስክሪፕት ነው። ይሄ ለኢቨንት ማናጅመንት ዲቴል እዚህ ጋር የተቀመጡ ፊቸሮች ይኖሩታል። ሶስተኛው ኮንቴንት እና ፋንክሽናሊቲውን የተመለከተ የተለያየ ሄሮ ሴክሽን ይኖራል። ኢሜጅስ ወይም ቴስቲሞኒያል ይኖሩታል። ሰርች ባር ያለው፣ ኮንታክት ፎርም ያለው። አራተኛ እንደ አዲሽናል ኢንሃንስመንት ሎካል ስቶሬጅ የሚኖረው ዩዘር ፕሪፈረንስን ሪመምበር ለማድረግ ለኢሜጅ እና ኮንቴንት ሌዚ ሎዲንግ የሚጠቀም ስሙዝ የሆነ ስክሮሊንግ አድም ያደርግ ፔጁን አይተን መጨረሻው ላይ ከደረስን በኋላ ወደ ቶፑ ባክ ቱ ቶፕ የሚል በተን ሊኖረው የሚችል ዌብ ፔጁ ሲሰራ ሞባይል ፈርስት ዲዛይን ፕሪንሲፕልን ተግባራዊ ያደረገ እነዚህ ሁሉ ሪኳየርመንት የሚያሟላ ዌብ ፔጅ ዲዛይን አድርግልን ብለን ጎግል ጀሚናይን ፕሮምፕት ብንሰጠው ኮዱንም ሳምፕል የሆነውን ዌብ ፔጅን ጀኔሬት ያደርግልናል። እዚህ ጋር እንደምትመለከቱት ኢንፑቱን ሰጠዋለሁ። እነዚህን ዲቴል ሪኳየርመንት ከሰጠሁት በኋላ ሳሚት እለዋለሁ። ሪኩዌስቴን ተቀብሎ ኮዱንም ኤችቲኤምኤልም ሲኤስኤስንም ጀኔሬት እያደረገልኝ ነው። ስለዚህ ዌብ ፔጅ ዲዛይን ላይ የምንሰራ ብዙ ነገር ጎግል ጀሚናይ ሊያግዘን ይችላል። እዚህ ጋር እንደምታዩት ኮዱንም ጀኔሬት አደረገልን። በተመሳሳይ ዌብ ፔጁንም በዚህ መልኩ ዲዛይን አድርጎልናል። ፕሮምፕታችን ፕሮፐርሊ በአግባቡ ስፔሲፋይ አድርገን ከጠየቅ ነው የተሻለ አውትፑት ይሰጠናል። ይህንንም ኮድ ኮፒ በማድረግ ወደ ምንፈልገው ኮድ ኤዲተር በመውሰድ ከስተማይዝ አድርገን የተሻለ ዌብ ፔጅ ዲዛይን ማድረግ እንችላለን ማለት ነው። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ ወዳለሁ። ሰላም ሁኑልኝ።